አስመንዝሬ ያለሁ እዚሁ ተመጣሁ ማለት ነው። እና እዛ በ42.50 እዛ ሁኔ በሐዋላ የላኩት ወደዚህ መጥቼ ግን እዚሁ ያስመነዘርኩት ደግሞ 38 ብር ነው ማለት ነው። ያው ራሱ ልጁ እዛ ሁኔ ይመለክበት እዚሁ ነበር የሚኖረውና በዛው በሐዋላ በሚልክልኝ ሰውዬ 38 ብር ነው እንግዲህ የመነዘረልኝ ማለት ነው። እና እዛው ኤርፖርት ውስጥ ደግሞ አለ የሚመነዘር አለ። በዶላር መቀየር ትችላላችሁ የውጭ ሀገር ብር እዛው ኤርፖርት ውስጥ አዲስ አበባ ማለት ነው። እና እዛውም የተወሰነ ብር ኤርፖርት ውስጥ መንዝር ያለሁ እንደደረስኩ ማለት ነውና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሁኑ ላለሁቶቼ። ዛሬ ደግሞ ብር ይዘን ብንገባ ይሻላል ወይስ እዚህ ብናስመነዝር የሚሻለው ብላለች እህታችንና በዚህ ዙሪያ መጥቻለሁ ማለት ነው። እህቶቼ ላይክ እያደረጋችሁ ቪዲዮን ጀምሩት። እንግዲህ ያው ወደ ኢትዮጵያ ስንገባ ምን እንያዝ ምን እናርግ በጣም ነው የሚያደናግረው። ጭንቀት አለ፣ ምን አለ፣ ሀሳብ አለ። ምኑን ለያዘው ምኑን ልጣለው ቅዠት አለ። በቃ እውነት ቅዠት ያው መናብ ሳይሆን ቅዠት ነው ማለት ነው እህቶቼና በጣም ነው የሚደነጋገረው። በጣም ነው የምንጨናነቀው ወደዚህ ሀገር ስንመጣ ማለት ነው እህቶቼና ዛሬ እንግዲህ አረብ ሀገር ሆነን ብራችንን እንዴት አድርገን መሐወልና ወይስ ይዘን ብንመጣ ይሻላል የሚለውን እናውራ ማለት ነው እህቶቼና ዛሬ ብሩን ወደ ኢትዮጵያ ይዘን ብንመጣ ይሻለናል። ግማሽ ሰው ወደ ኢትዮጵያ ይዘን ብንመጣ ይሻላል የሚባለውን ይይዛል ማለት ነው። ግን እዚህ ላይ ስህተት ነው ማለት ነው። ወደ ኢትዮጵያ የሚመጣ ብርና እዛ ሆነን የምናስመነዝረው በደንብ ልዩነት አለው ማለት ነው። በእርግጥ እዚህም ይዛችሁ መጥታችሁ እዚሁም በሐዋላም በባንክም ያው ዛሬ ላይ በባንክ ነው እንጂ በሐዋላ ነው እንጂ በባንክ ብዙ የሚያስመነዝር ሰው የለም ማለት ነው እህቶቼና እዚህም ሐዋላ አለ፣ እዚህም መመንዘር ይቻላል ማለት ነውና በእርግጥ እኔ በስራዬ ላይ ሐዋላ መንዝሩ እያልኩኝ አይደለም፣ ባንክ ነው። እዚህ ሀገር ስንመጣ ደግሞ ትክክለኛው ባንክ ስለሆነ በባንክ ቢመነዘር በእርግጥ የሚበልጠው ሐዋላ ነው። ግን እዚህም ሐዋላ አለ። ደግሞ እዛው ብናስመነዝረው ወይም ለመምጣት ስናስብ በዛው መላኩ ነው እንጂ የሚሻለው ወደዚህ ይዞ መምጣቱ ብሩ በጣም ጎዶል አለው ማለት ነው። እኔ ስመጣ ይሄንን ቪዲዮ ሰርቻለሁኝ። ያው ቪዲዮ መሀከል ላይ ነው ያወራሁት፣ በዚህ ርዕስ ላይ አውርቻለሁ ማለት ነው እህቶቼና እዛ 42 ነበር እኔ ወደዚህ ስመጣ ማለት ነው 42 ነበረ። ግን የተወሰነ ብር ወደ ሀገሬ ስመጣ ከአዲስ አበባ ወደ ክፍለ ሀገር ስንመጣ የተወሰነ ብር ግዴታ ያስፈልገናል፣ መንቀሳቀሻ ብር ያስፈልገናል በእጃችን መያዝ ማለት ነው። ስለዚህ ከዛ የተረፈኝን አስመንዝሬ ያለሁ እዚሁ ተመጣሁ ማለት ነው። እና እዛ በ42.50 እዛ ሁኔ በሐዋላ የላኩት ወደዚህ መጥቼ ግን እዚሁ ያስመነዘርኩት ደግሞ 38 ብር ነው ማለት ነው። ያው ራሱ ልጁ እዛ ሁኔ ይመለክበት እዚሁ ነበር የሚኖረውና በዛው በሐዋላ በሚልክልኝ ሰውዬ 38 ብር ነው እንግዲህ የመነዘረልኝ ማለት ነው እህቶቼና እዛው ኤርፖርት ውስጥ ደግሞ አለ የሚመነዘር አለ። በዶላር መቀየር ትችላላችሁ የውጭ ሀገር ብር እዛው ኤርፖርት ውስጥ አዲስ አበባ ማለት ነው እህቶቼና እዛውም የተወሰነ ብር ኤርፖርት ውስጥ መንዝር ያለሁ እንደደረስኩ ማለት ነውና እዛ ደግሞ እስከ 34 ብር ነበረ ምንዛሬ በባንክ ማለት ነው። ወደ ሐዋላ ቦታ ተወስደው ደግሞ 38 ብር። ስለዚህ ወደ 4 ብር 5 ብር ይበላለጣል ማለት ነው ተባንክ ጋር ማለት ነው። ኤርፖርት ያው ለምንድነው ለሴም መግዣ ሰው ጋር ለመደዋወያ አንዳንድ ቦታ እንደገና ደግሞ ከኤርፖርት ወጥተን ወደ የምናድርበት አካባቢ ስንሄድ ትራንስፖርት የምንከፍለው ስለሚያስፈልገን ለዛ ግዴታ ስለሚያስፈልገን እንመነዝራለን ማለት ነው። ቤተሰብ ይዞ ተጠበቃችሁ ችግር የለውም። ቤተሰብ ይዞ የሚጠብቅ ከሆነ ግን ቤተሰብ የማይጠብቀን ከሆነ ኤርፖርት ስንደርስ አዲስ አበባ እኛ እዛው ኤርፖርት ውስጥ ሴማችንን ገዝተን ለሰው መደዋወል እንችላለን። በቃ እንደውም 2 ሴም መግዛት ይቻላል ወይ ብላለች የሆነች ልጅ ማለት ነው። የፈለጋችሁን ሴም መግዛት ትችላላችሁ ማለት ነውና
እዛው ገዝታችሁ ተሰው ጋር መደዋወል ትችላላችሁ። ኔትወርክ እዛው ዋይፋይ ያለ ኤርፖርት ውስጥ መጠቀም ትችላላችሁ። ኤርፖርት ውስጥ ማለት ነው። እና ብራችሁንም መቀየርም ትችላላችሁ፣ መመንዘርም ትችላላችሁ ማለት ነው። እና እንግዲህ ማንኛው ይሻለናል? እዛው አረብ ሀገር ሁነን በዚሁ መመንዘር ይሻለናል በሐዋላ ወይስ ወደ ኢትዮጵያ ይዘነው ብንመጣ ይሻላል ነው እህታችን ያለችን ማለት ነው። እንግዲህ የሚሻለው በእጃችን የተወሰነ ብር ኤርፖስት ወይም ወደ ክፍለ ሀገር መምጫ ብር ቤተሰብ ይዞልን የማይመጣ ከሆነ በእጃችን ይዘን ኤርፖርት ውስጥ የምንመነዝረው ብር ትንሽ ተያዝ። እዛ ሆነን ግን ወደ ባንካችን ወደ ቤተሰብ ባንክም ሆነ ወደ ራሳችንም የራሳችን አካውንት ታለን በራሳችን ማስገባት እንችላለን። እዚሁ መጥተን አካውንታችንን ሄደን በራሳችን በደብተራችን ማሰራት ይቻላል፣ ባንክ ቤት ማለት ነው እናቶቼ። አዎ አንዳንዶቹ ደግሞ እንደዚህ ወደ ቤተሰብ ማላክ የማይፈልጉ ይኖራሉ። በማንም ሰው አልክም በራሴ ይዤ ገብቼ በራሴ አካውንት ማድረግ እችላለሁ የሚሉ ስላሉ ያንንም ደግሞ ችግር የለውም። የተወሰነ እንግዲህ 38 እና 42 ርቀቱ ቢያንስ 3 ብር ቅናሽ አለው ማለት ነው። እና ያው ይወርዳል ይቃናል ምንዛሬ ማለት ነውና እዚህም ስትመጡ በሐዋላ ምንዝር አድርጋችሁ በራሳችሁ ተያዛችሁ በባንካችሁ ማድረግ ትችላላችሁ። ባንክ ቤትም ብሔራዊ ባንክ ነው ብዙ ጊዜ ምንድነው ዶላር የሚመነዘረው ብሔራዊ ባንክ ነው። እዛም ሄዳችሁ ማስመዘር ትችላላችሁ። በእርግጥ ማንኛውም ባንክ እንትን ይላል፣ ግን ብሔራዊ ባንክ ደግሞ ይመነዝራል። ኤርፖርት ደግሞ እንደዚሁ ማንኛውንም ብር የኩዌት ይሁን የማንኛውም አገር አረብ ሀገራቶች ማንኛውንም መመንዘር ትችላላችሁ ማለት ነው። በእጃችሁም ይዛችሁ መምጣት ትችላላችሁ። ያው ለቤተሰብ አናስገባም፣ ለማንም ሰው አላስገባም፣ በራሴ ይዛለሁ ያላችሁት ይዛችሁ መምጣችሁ መመንዘርም ትችላላችሁ። እና ደግሞ እዚህ ይዛችሁ መጥታችሁ ማስቀመጥ ራሱ በቦርሳችሁ ማስቀመጥ። እናንተ ብራችሁን ስታስቀምጡት ብሩ ሲቀመጥ ቦርሳችሁም ሆኖ ጭማሬ ሲያደርግ የእናንተም ይጨምራል። እዚሁ አሉ እዛ ሆነን የሚመነዝሩን ልጆች እዚሁ ስላሉ ለነሱ ሰጥታችሁ መመንዘር ይቻላል ማለት ነው። ለምሳሌ በ45 እዛ ከሆነ በ45 ሆኖ ተመጣችሁ እዚህ ቁጭ ስትሉ ቦርሳችሁ ብራችሁ ተቀምጦ ወደ ባንክን ባትወስዱት ያው ተሌባ አላህ ይጠብቀን፣ ከሌባ ተጠብቃችሁ ቦርሳችሁ ማስቀመጥ ትችላላችሁ። በቦርሳችሁ ይዛችሁ እዚሁ ሲጨምር መመንዘር ትችላላችሁ። ቶሎ ቸኩላችሁ አስመንዘራችሁ ወደ ባንክ ተማድረግ በራሳችሁ በቦርሳችሁ ይዛችሁ መቆየት ትችላላችሁ፣ ብሩን ማታጠፉት ተሆነ ማለት ነው። እና እንደዚህም አለ። እንደገና ደግሞ አንዳንዶች ደግሞ ምን ይላሉ? ወደ ኢትዮጵያ ብር ይዘን ተምንገባ እዚሁ ወርቅ ገዝተንበት ብንገባ ይሻላል የሚሉ አሉ። አዎ ወርቅም ያው ነው። ምንም ወርቅና ብር እኩል ነው። እንዴት መሰላችሁ ቶቼ? አረብ ሀገር ገዝተን የምንመጣው ብር ወርቅ ማለት ነው እዚህ መጥቶ የዛን የገዛችሁበትን በዛው ባለው ዋጋ ነው እንጂ የሚገዟችሁ ጨምረው አይደለም። ትርፍ ያለው የወርቅ ትርፍ ያለው እዛው አረብ ሀገር ገዝተን እዛው አቆይተን እዛው የምንሸጠው ነው እንጂ ወደ ኢትዮጵያ ብዙ አይደለም። ያኔ ልክ እንደ አረብ ሀገሩ እንዴት ተቀመጠውና እንደምንሸጠው አይደለም። እዚህ ስንመጣ ምንም ጥሬ ብሩን ብቻ ይዞላችሁ ይቀመጣል። ገባችሁ? ጥሬ ብር ይዞ ይቀመጣል ወርቅ ማለት ነው እንጂ እንዴ ብዙ ቢጨምርም የተወሰነ በቃ አይደለ የተወሰነ ነውና፣ ግን ብር ባንክ ቤት የምናስቀምጠው ወርቅ ላይ ቢቀመጥ ይሻላል። ገባችሁ? አለዛም ደግሞ ወርቅ ላይም ተምናደርገው የበለጠ ደግሞ ህጋዊ ቦታ ቢገኝ ህጋዊ ቦታ ላይ ቢቀመጥ በጣም አትራፊ ነው ብዬ አስባለሁኝ። ይሄንን ነው እኔ እንትን ምለው ማለት ነው። ቶችና ሰላማችሁ ብዝት ይበል። እስካሁን ላይክ ካላደረጋችሁኝ ላይክ አርጉኝ ይላለሁኝ። ወርቅ እዛው ገዝታችሁ እዛው ቆይታችሁ እዛው ብትሸጡት ወደ ስትመጡ ሽጣችሁ ብራችሁን ልካችሁን ብትመጡ የበለጠ ትርፋማ የሚሆነው እዛው ነው። እዚህም ይዛችሁ መጣችሁ እንደምላችሁ የተወሰነ ትርፍ ይኖረዋል፣ ግን ብራችሁን ይዘው ይቀመጣል። ባንክ ቤት ብር ተሚቀመጥ ለምን ባንክ ቤት ብር ሲቀመጥ እየወረደ ነው የሚሄደው እንጂ ምንም እየጨመረ አይሄድም። ለምን ሌላ እቃ እየጨመረ ትሄድ ብሩ እየወረደ ነው የሚሄደውና ይሄን ነገር አስቡበት እላለሁኝ። ሰላማችሁ ብዝት ይበል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።